ድሬኛም ወይለም በተመለከተ የሚሰጡ አስተያየቶች ስላሉ በአሁኑ ወቅት የኦሮሞ ነጻነት ሰራዊት እንቅስቃሴ ምን ላይ እንዳለ ባጭሩ ከነገርከን በኋላ ያ የናሬቲቭ ኮንሰንሰስ ለምሳሌ አገዛዙ የጋራ የህልውና አደጋ ነው የሚለው ነገር ሪሊ መፈጠር ጀምሯል ትላለህ ወይ? ያ ይታያል ወይ? ይሄ በጎንዮሽ የነበረውን ገደል አጥግቦ ማናቸውንም ሌላ ጥያቄ መጠየቅ የምንችለው እኮ ከኖርን ቀጥሎ ነው። ይሄ አገዛዝ ደግሞ የሁላችንም የጋራና የተናጠል የመኖር ስጋት ነው፣ እንደ ህብረተሰብና እንደ ግለሰብ የመቀጠላችን ስጋት ነው የሚል መረዳት በእስካሁን ድረስ ከተካሄደው የፈረቃም ሆነ በጋራ በአንድ ላይ በተደረገ ፍጅት ምክንያት የተጀመረ አይነት መፈጠር የጀመረ አይነት ግንዛቤ ይታያል ወይ ልልህ ነው። በሱን ጀምርና ያኛውን መሬት ላይ ያለውን እንቅስቃሴ በተመለከተም እነዚሁ አጋጣሚዎች አንዱ ሁኔታዎቹን በትክክል አሰስ ለማድረግ መረጃ የሚገኝባቸው መድረኮች ስለሆኑ እነዚህም ኦኤልኤ አሁን ስላለበት ደረጃም የተወሰነ ነገር ብትነግረን ደስ ይለኛል። ግን ከሱ ቀጥሎ ያ የሚፈልገው ግንዛቤ መፈጠር የጀመረ ይመስላል ወይ? አዎ፣ መጀመሪያ ኢንጂነር ይልቃል ያለው ነገር ላይ አንዳንድ ነገሮች ልበል። የተጀመረው አላልኩም፣ የተፋፋመው፣ የጠነከረው፣ የበረታው ማለት ነው። ያ ደግሞ እውነት ነው። ሚንስ አንድ የትጥቅ ትግል እንዲደረጅ፣ እንዲጠነክር፣ እንዲበረታ አጋጣሚዎች የሚፈጥሩት ነገር አለ። ያው እውነቱን መነጋገር ይኖርብናል፣ ጀስት ፋክት ስለሆነ ማለት ነው። ወደ ትግራይ ሲዘመት የፋኖ ኃይል ዘምቷል። ያው በጊዜ የነበረ ጉዳይ ስለነበር ከዚያም ያገኛቸው የትጥቅ እንትኖች አሉ። አቢጋ ሆነው ይሄ እንትን የለውም፣ ጥርጥር የለውም። ያ አጋጣሚ የፋኖን ጥንካሬ ጡንቻ ገንብቶታል። ምንም እንትን የለውም። የተጀመረው ከዚያ በፊት ነው፣ ትክክል፣ ጥያቄ የለውም። ግን ወደ ትግራይ ሲዘመት አብይም ለራሱ ሲል ፖለቲካል አላያንስ ፈጥረዋል። ከዚያ በኋላ ያገኙትን የትጥቅም አደረጃጀትም የሰውም ኃይል ሁሉንም ለማክሰም ነው የፈለገው እሱ። አክቹአሊ ፋኖ ወይም ደግሞ የአማራ ኃይል ወይም ደግሞ እዛ አካባቢ ተሰብስበው ያለ ሲናገሩ የነበሩ ነገሮች አሉ። እዳው ገብስ ነው ወይም ሌላው ገብስ ነው፣ ፊት ለፊት ላይ ያለው አረፋ ነው ምናምን። ከዚህ ማደግ መቻል አለብን። እኔ እውነቴን ነው የምላችሁ፣ የሰለጠነ ፖለቲካ ማራመድ አስፈላጊ ነው። አንድን ህዝብ አግዝፈህ ሌላውን አሳንሰህ ሀገር መገንባት አትችልም። የጋራ የሆነ ነገር ሊኖረን ይገባል ነው። የአብይም ችግር ይኸው ነው። የአብይ ችግር ምንድነው? የቆመባቸው መሰረቶች እድሜ ያላቸው አይደሉም። አንደኛው መሰረት ወታደርና ደህንነት ነው። ያንን ከተቆጣጠርኩኝ ሌላው ምንም ችግር የለም የሚል ነው። ሁለተኛው መሰረት ፕሮፓጋንዳ ነው እና ኢንፎርሜሽን ኮንትሮል አድርጎ ናሬሽን ኮንትሮል አድርጌ መሄድ እችላለሁ ነው። ሶስተኛው መከፋፈል ነው። እነሱ ካልተስማሙ እኔ ጠንካራ ሆኜ እኖራለሁ፣ እነሱን እያጋጨው እኖራለሁ። አራተኛው በሰላማዊ መንገድ የሚንቀሳቀሱ ኃይላትን እንዳይንቀሳቀሱ መፈናፈኛ ማሳጣት ነው። አምስተኛው የእምነት የታሪካዊ የሆኑ ሲምቦሎችን የመጠቀም። ስድስተኛው ኢኮኖሚውን ኮንትሮል የማድረግ። ሰባተኛው ደግሞ ዊክ የሆነ ወይም ደግሞ ደካማ ዲሞክራቲክ ፓርላማ እና የሚሉትን ነገሮች መቆጣጠር ነው። የዲሞክራቲክ ኢንስቲትዩሽንስ በዚህ መልኩ ነው የሚኖረው።
ይሄንን ሁኔታ መቀየር ደግሞ የምንችለው የፖለቲካ ኢሊት ተሰባስቦ እውነት ላይ የተመሰረተ ለሁላችንም የሚበጅ ለሁላችንም የሚሰራ ዲሞክራቲክ ኢንስቲትዩሽኑንም ሴኩሪቲ ሴክተሩንም ሚዲያውንም ዜጎች እንዴት መታነጽ እንዳለባቸው የጋራ የሆነ ነገር ሲኖረን ነው። ታሪክ አለ። ምን መሰለህ ድሬኛ፣ አሁን ሳይድ ትራክት እንዳንሆን የተስማማችሁበት ነገር አለ። ለምሳሌ ቅድምም አስተውየዋለሁ የተፋፋመው የሚል ነገር አንስተሃል። ሰው በአንድ የትጥቅ ትግል እንቅስቃሴ ውስጥ የተለያየ ጊዜያቱ በምዕራፍ ተከፍለው ይተነተናሉና ሰው የተፋፋመበት ጊዜ የበለጠ በህዝብ ዘንድ ወደ ተጨባጭ ተግባር የገባበት ሰፊ እንቅስቃሴ የተደረገበት ጊዜ ያ ነው ቢባል ስህተት አይደለም። አምሹር ይልቃልም ይሄንን ከዚህ አስተያየት የተለየ የሚኖረው አይመስለኝም። ሁለተኛ ያነሳው ነገር አሁን እያወራን ያለ ነው የአንድ ህብረተሰብን ኢንታየር እንቅስቃሴ ሳይሆን እንደ አደረጃጀት ኦኤልኤ ወይም ፋኖን የሚመለከት ስለሆነ ቀደም ሲል ያልካቸው አስተያየቶች በአደረጃጀት ደረጃ በፋኖ የተንጸባረቁ አይመስለኝም። እዚህም እዛም የተለያዩ አስተያየቶች ተሰጥተው ሊሆን ይችላል። ልክ ስለ ኦኤልኤ ስንናገር ስለ ኦሮሞ ነጻነት ሰራዊት እንጂ በአጠቃላይ የኦሮሞ ፖለቲካ እንቅስቃሴን እያየን እንዳይደለ ሁሉ ፋኖን በተመለከተ ስንናገርም ያንኑ እንቅስቃሴ አስመልክቶ ስለሆነ እየተናገርን ያለ ነው። ሌሎች ቦታዎች የተንጸባረቁ አስተያየቶችን ወደ አደረጃጀቱ እንዳናስጠጋቸው ብዬ ነው። ግን አሁን ወደ ተገናኘንበት ጉዳይ በለጠ እንድናተኩር ትልልቆቹን ነገሮች ማየት ስለሆነ አንዱ አይደለ ሰሞኑን በስፋት እያነሳና ያለነውና አገዛዙንም በጣም አሸብሮታል እያልን ያለ ነው። ሰው ልዩነት እንደሌለው ስለማያውቅ ሳይሆን የአገዛዙ በዛ መንገድ በስልጣን ከቀጠለ በሚደቅነው የህልውና አደጋ እነዛ አጨቃጫቂ የሚባሉት ነገሮች ትርጉም አልባ ወደ መሆን እየወረዱ የመሆናቸው ነገር ስለሆነ ወደዛ እንድናተኩር ብዬ ነው። ሰው አሁን ቅድም ያነሳኋቸው ነገሮች ነበሩ የዚህ ግንዛቤን በተመለከተ ሲሆን አንዱ በአሁኑ ወቅት የኦሮሞ ነጻነት ስለሚገኝበት ደረጃ ባጭሩ ንገረንና አሁን የምታየው ኮንሰንሰስ እየተፈጠረ ያለ ይመስልሃል ወይ? ማለት የሁሉም የጋራና የተናጠለ የህልውና ስጋት አገዛዝ ነው የሚል መረዳት እየተፈጠረ ያለ ይመስልሃል ወይስ ገና ሊጀመር ያለ ነው? እነሱን በተመለከተ አጭር አስተያየት። የኦሮሞ ነጻነት ሰራዊት እንቅስቃሴ ባለፉት 7 ዓመታት ኢንክሪመንታል እያደገ እየጎለበተ ከትናንት ወዲያ ያው እርምጃ እየወሰደ እየማረከ መሳሪያዎችም እያገኘ እየጠነከረ ነው። አገዛዙ በ2 ወር ጨርሳለሁ፣ በዚህን ያህል ወር ጨርሳለሁ፣ ኦሮሚያና አማራ ክልል አካባቢ ላይ በዚህን ያህል ጊዜ አጠናቅቄ ወደ ሰሜን ዘምታለሁ የሚል ናሬቲቭ አለው። ያ ነው ብሔር ተሻጋሪ የሆኑ ናሬቲቮች መፈጠር የጀመሩ ይመስለኛል። ቅድም እንዳነሳችሁት የህልውና ጉዳይ ነው። መንግስት በሌለበት ሀገር ማለት መንግስት አለ ብሎ መናገር ከባድ ነው የሚሆነው። አሁን የኢትዮጵያ ድንበር የቱ ጋ ነው ብለን ብንጠይቅ ዛሬ ከባድ ነው። ክፍት ነው በሁሉም በኩል ማለት ይቻላል። ክፍት ነው። አብይ እሱ አካባቢ ላይ ትሬቱ እሱ ጋር እስኪደርስ ድረስ እየጠበቀ ያለ ነው የሚመስለው። ስለዚህ ህብረተሰቡ የሚጠብቀው ወታደር የለውም። እሱን የሚጨቁነው ወይም ደግሞ በደል የሚያደርስበት ለአንድ የፖለቲካ ፓርቲ ተአማኝ ሆኖ ህብረተሰቡን ከመግደል ከመበዝበዝ ባለፈ ሌላ ስራ የለውም ማለት ነው። አብይ እኮ ከዚህን ያህል ገንዘብ በላይ ካገኛችሁ ውሰዱና ምንድነው ሰራዊቱን አደራጁበት ብሎ የተናገረበት ሁኔታ ነው ያለው ማለት ነው። በኢኮኖሚውም እንደዚሁ የሐኪሞች ትልቅ የደሞዝ ያላቸው ሰዎች የምንበላው አጣን የሚሉበት ደረጃ ላይ ደርሰዋል። በተናጠል ደግሞ የነጻነት ተፋላሚዎች
እየተዘመተባቸው በድሮን እየተመቱ ማህበረሰቡ በድሮን እየተቀጠቀጠ የህልውና ጥያቄ ነው የሚባለው ትክክል ነው ማለት ፊዚካሊም ሰው እየሞተ ነው። እንደገና ደግሞ ስርዓት አልበኝነቱ ሰው ወጥቶ መግባት አቅቶታል ማለት ነው። ይሄ ጉዳይ ዘላቂ ሰላም ለማምጣት ጦርነት እንዲቆም የጦርነቱ መንስኤ መንግስት ነው ብለን ስለምናምን ነው ማለት ነው። ጦርነት ታውጆብን ኢምፖዝ ተደርጎብን እንጂ እኛ ፈልገን የገባንበት ጉዳይ አይደለም። የፖለቲካ ጥያቄ በፖለቲካ አግባብ ቢመለስ ኖሮ ህዝቡ የራሱን ጉዳይ በራሱ መክሮ የራሱን መሪ መምረጥ ቢችል ኖሮ ለዚያ ደግሞ የሚያስችሉ የዲሞክራቲክ ኢንስቲትዩሽንስ ቢኖሩ ኖሮ ህዝቡ ደግሞ የመረጠው ሰው እንዲያስተዳድረው ምንድነው የሴኩሪቲ ሴክተርስ መሪዎችን ጥበቃ ቢያደርግላቸው ኖሮ ይሄን የመሰለ አዘቅት ውስጥ አይገባም ነበር። የፖለቲካ ችግር በፖለቲካ አግባብ ስላልተመለሰ ጦርነት ውስጥ ገባ። የኢኮኖሚውም ችግር ከሱ ጋር የሚገናኝ ነው በአብዛኛው። ስለዚህ ተነጋግረን ቢያንስ የጎንዮሽ ግጭቶችን አስወግደን በህዝቡ ላይ መከራ፣ ጦርነት፣ ስቃይ ያበዛውን ኃይል እንዳይደራጅ እንዲሽመደመድ የማድረግ ኃላፊነት ከሁላችንም እንደሚጠበቅ ያው መግባባት ላይ እየተደረሰ ያለ ይመስለኛል። እንዲያው መነጋገር ፕሮፌሰር ጌታቸው እዚህ ጋር አሁን እንግዲህ ቅድም እንመለስበታለን ስላልክ በዛው ማስተያየት ሰጥተህ ወደ ይልቃል ሻገራለሁኝና ሰሞኑን ቅድም ሳነሳ መግቢያችን ላይ አሁን እየተካሄዱ ያሉ ጦርነቶች አሉ በአማራና በኦሮሚያ ክልል እየተካሄዱ ቆይተው ለጊዜው ጋብ ያሉ ጦርነቶች አሉ። ትግራይ ያለው አይነት እንደገና መልሰው ሊያገረሹ የሚችሉ በአዲስ መልኩ ሊካሄድ ይችላል ተብሎ እየተዘጋ ያለው ከኤርትራ ጋር ያለው ነገርም አለ እና ማስጠንቀቂያ ሰጥቷል በግልጽ ጦርነቱን ለመጀመር ምን ያህል ጫፍ ላይ እንደደረሰ ዘገባዎቹም ወጥተዋል። የሊደርሺፕ ዲካፒቴሽን የሚሉት በድሮን የወታደራዊና ፖለቲካዊ ባለስልጣናትን በመግደል ከመሰረቱ ጦርነቱን መቀየር ይችላሉ አይነት ልክ መቀለን እንደ ቴሄራን የማረግ ፍላጎት እንዳለ ተገልጿል በዘገባዎችም እኛም አንስተነው የነበረ ነገር ነው። አሁን ያሉት ጦርነቶች ሳይቋጩ የተካሄዱት ጦርነቶች የተሟላ ፖለቲካዊ መፍትሄ ሳያገኙ በአዲስ መልክ ሊቀሰቀሱ ሊያገረሽ ወይም አዲስ ጦርነት ሊለኮስ ያለበት ቦታ ላይ ነው ያለ ነው። ቅድም ያነሳሁትን ነገር ነው የምጠይቀው። አንድ በትክክል ፊል እየተደረገ ነው ወይ ሊመጣ ያለው ውድመት ይሄ ምንድነው አገዛዙ የሁሉም ህብረተሰብ ስጋት እንደሆነ እየተፈጠረ ያለ ግንዛቤ ታያለህ ወይ? ለምን አንተን ጠይቃለሁ መሰለህ። በጣም ሶሻል ሚዲያውን በተመለከተ በስፋት ትመለከታለህ፣ ፖል ታደርጋለህ፣ የሚጻፉት ነገሮችን በድረገጽህም ታስተናግዳለህ እንድ ትመለከታለህም ጨምርና ያ ግንዛቤ ሲፈጠር ታያለህ ወይ? እንድ በአዲስ መልኩ ሊከፈት የጫፍ ላይ ስለደረሰው ጦርነት ያለ አስተያየት። መልካም እንዳልነው ቅድም የትዕይንተ ህዝቡም ያሳየው ከዛ በፊትም ደጋግመን ያነሳ ነው የሐኪሞችም ጅማሮ የሚያሳየው በራሱ መጀመሩ፣ ምክንያቱም ማጀመር አይቻልም የሚል ነበር የተፈጠረው። አንዱ አገዛዞች የሚያደርጉት ነገር ተስፋ መቁረጥ፣ ከሰው እንደማይቻል እንዲያምን ማድረግ ነው ትልቁ ስኬታቸው እና ያ ስለተሰበረ ብቻ እኔ ያው ከፍተኛ እርምጃ ነው ወደፊት ብዬ ነው የምወስደው። ግን በቂ ነው ወይ ካለው አሁን አገዛዙ ብዙ የሰበራቸው ነገሮች አሉ። ለምሳሌ ቅድም ጅሬኛ መሰለኝ ያነሳው በፊት ሉዓላዊነት ስለሚባለው ጉዳይ መንግስታት፣ የተለያዩ መንግስታት ኢትዮጵያ ላይ ነበሩ፣ አገዛዞች ነበሩ። ምናልባት ግን የጋራ የሚያደርጋቸው ይሄ ድንበር በተመለከተ ከነ ችግራቸው ማለት ነው ከነ ማዕት ችግራቸው የጋራ ዝቅተኛ ወለል አድርገው የወሰዱ ነበሩ ብዬ መሟገት እችላለሁ።
አሁን ይህ አገዛዝ ግን እዛው 4 ኪሎ አካባቢ ከ4 ኪሎ ምን ያክል ርቀት ነው እንጂ ከኢትዮጵያ ድንበር ምን ያክል ርቀት ነው የሚል ስሌቱ ውስጥም የለም፣ ስልቱ ውስጥም የለም። በተለያዩ ጊዜ በተለያዩ ሚዲያዎች ተገልጿል። የኤርትራ ኃይል ምን ያክል ቦታዎች እንደያዘ ይታወቃል። የሱዳን የደቡብ ሱዳን በተለያየ መልኩ ማለት ነው ይህን ሰብሯል። ስለዚህ ምንም ቢባል ያው የማይሞቀው የማይበርደው ሆኗል። በሉዓላዊነት ጉዳይ ሰብአዊ መብት በተመለከተ ሁሉም መንግስታት እሱም የበቀለበት ያደገበት የኢህአዴግ አገዛዝ ሳይቀር እስከ መጨረሻው ማለት ነው የሰብአዊ መብት ሲጥሱ ነበረ። በቃ ምንም በሰብአዊ መብት መጠበቅ በበጎ የሚታይ ሪከርድ የሌላቸው ናቸው ሁሉም መንግስታት። የዚህኛው ግን መጠኑንም ስፋቱንም ምኑንም በቃ አይነቱንም የነዛን እንዲደበዝዝ በሚያደርግ ስኬል ነው እየሄደበት ያለው። በኢኮኖሚ ከነ ችግሩ የተሻለ ቢያንስ ደግሞ ወደ ባሰ አዘቅት ያልገባበት ሁኔታ የመፈጠር ተስፋ ባቡር ይመጣ ይሆን ወይ ይደርስ ይሆን ወይ እኛ ሰፈር ማለት የኢኮኖሚም የተለያየ ነገር የመሰረተ ልማትም እኛ ሰፈር ይደርስ ይሆን ወይ እያለ ሰው እየጠበቀ ቢያንስ ነበረ ብዬ አምናለሁ። ከነ ችግሩ አሁን የማይመጣ ባቡር መጠበቅ ያክል ነው እየሆነ ያለው። በኢኮኖሚ ካየው ወደ ባሰ ሁኔታ ነው እየተንደረደረ ያለው። የሆኑ መለኪያዎች እያየው ነበረ በጣም በቅርብ የወጡ በተለያየ የሰላምም ይሁን የፍራጃይል ስቴት መለኪያዎችም ይሁን የኢኮኖሚም የኮራፕሽን የሁሉም እና በሁሉም ያው ወደ መጨረሻ በቃ የመጨረሻዎቹ መጨረሻ አንዳንድ ቦታ ላይ ኤርትራ ምናምን ሳይቀር የሚበልጠው አገር ሆኗል። እና እንደዛ ሆኖ እያለ ለዛ የሚመጥን ነው ወይ አሁን መረዳቱ የሚለው በፍጹም ከዛ እጅግ የራቀ መረዳት ነው ያለ። ይሄ ደግሞ እንዳልኩት አንድ ሰው መረዳት ስለማይችል አቅም ስለሌለው ሳይሆን ሆን ተብሎ እንዳይረዳ ቅድም ባልነው መንገድ ሆን ተብሎ ያው የዚህ ማኪያቬሊ የሚለው አለ። አንድ መንግስት አንድ አገዛዝ በሚገዛቸው ማህበረሰቦች ዘንድ ወይ መወደድ ወይ መፈራት አለበት ይላል፣ ወይ ሁለቱም። ግን መወደድ አያዋጣም አያዛልቅም ነው የሚለው። መፈራት ከቻለ ነው ዋናው ዘላቂ የሚሆነው ይላል። ፍርሃት አንግሷል ይህ አገዛዝ። ፍርሃቱ ደግሞ ያው በላይቭ በሚባል ደረጃ እልቂቶች፣ ጭፍጨፋዎች፣ መደፈሮች በፓርላማ እኮ የምልህ ሴቶች የተደፈሩት በወንዶች ነው ብሎ ኖርማላይዝ ያደረገ አገዛዝ እኮ ነው የምልህ። የሆነ ቪወርስ ዲስከሽን የሚባል አለ። የሆነ እንዳይታይ እንዳይሰማ የምትጠነቀቅላቸው ቃላቶች አሉ በሚዲያ ራሱ ሳይቀር ማለት ነው። በፓርላማ ደረጃ ብዙ ነገሮች ኖርማል የተደረጉበት አገዛዝ ስለሆነ መረዳቱ ቢዘገይ መረዳት ያለብን ነገር ነው ብዬ አስባለሁ። ጅማሮው ግን በጣም እስካሁን የዘገየውን ያክል በፍጥነት በስፋት መሄድ አለበት። ለዚህ ደግሞ እኔ ቅድም አሁን ለምሳሌ የተነሱ ነገሮች ነበሩ። ፋኖ መቼ ነው የጀመረው እንደዚህ የሚለው እና እኔ ፓራሌል መሄድ የሚችሉ ነገሮች በሙሉ በፓራሌል ማስኬድ አለብን። ማፈን የለብንም ብዬ አስባለሁ። አሁን የአማራ ህልውና የአማራ ጥያቄ አለ፣ የትግራይ ጥያቄ አለ፣ የኦሮሞ ጥያቄ አለ፣ የደቡብ የሶማሌ ማት ጥያቄዎች አሉ። ጥያቄዎቹ እንዲመለሱ መጀመሪያ ጥያቄዎች መውጣት አለባቸው። ጥያቄዎቹ መስተናገድ አለባቸው። እነዚህ መድረኮች የሚጠቅሙት ለዛ ነው ብዬ አስባለሁ። አሁን የአንዱ ጥያቄ መመለስ የሌላው ጥያቄ መታፈን እንዳይሆን ሁሉም ጥያቄዎች አሁን ስልቱ አሁን የኮ አገዛዝ ለህልውናው አስልቶ እየሰራ ነው። ስለዚህ
በህልውና ጥያቄ የተሰባሰበው ኃይል ደግሞ ምንድነው ማድረግ ያለበት? ለህልውና ለጋራ ህልውና እንዴት ነው ማስላት ያለበት የሚለው ማሰብ ያስፈልጋል። እዚህ ላይ እኔ ያው እንደሚታወቀው ለምንድን ነው አብይ አህመድ ራሱን እንደ ሌላ ፍጥረት እንደ አዲስ ፍጥረት አድርጎ ያቀረበው? እንዴት ነው የተፈቀደለት ብለን መጠየቅ አለብን። ኢህአዴግ ውስጥ ነበረ። ኢህአዴግ ውስጥ ዋና ማለት አድጎ ከዛ አልሚ የኢህአዴግ አልሚ ምግብ የፖለቲካ ማለት ነው አድጎ የመጣ ጠብቶ ምን ብሎ የመጣ ሰው እንደ አዲስ ሲያቀርብ ራሱን እንደ አዲስ ለምን ተቀበለው ሰው? አሁን የወደፊትም ስጋት የሚመስለኝ እሱ ነው። እኔ የወደፊትም ስጋት ሰዎች በሰሩት ነገር ባደረሱት በደል በፈጸሙት ወንጀል ተጠያቂ የማይሆንበት አገር ስለሆነ መጥቶ በቃ በአዲስ ማሊያ በአዲስ ባንዲራ ይመጣል አንድ ሰው ማለት ነው። ስለዚህ ያ እንዳይሆን በሚያደርግ መልኩ ግን የተለያዩ ፍላጎቶች አሉ። እነዛ ፍላጎቶች ግን የማይገናኙ አይደሉም። ሁሉም ለህልውና እኔ ህልውና ስጋት አለብኝ፣ በፊትም የህልውና ስጋት ነበረብኝ በነበሩት መንግስታት የሚል አለ፣ አሁንም አለብኝ፣ ወደፊትም የህልውና ስጋት ይኖርብኛል የሚል አለና እነዚህ ነገሮች የማይጣጣሙ ፍላጎቶች አይደሉም በፍጹም። እንዲያውም የሚጣጣሙ ናቸው ብዬ ነው የምወስደው እኔ። ስለዚህ እያንዳንዱ ሀሳቡን ገልጾ መሰረታዊ የሚባሉ የሰላም፣ የፍትህ፣ የህግ የበላይነት፣ የዲሞክራሲ እሴቶች ላይ መሰባሰብ ከተቻለ የዛሬውን አገዛዝ ማስወገድ ወይም መጣል ላይ ብቻ አይደለም፣ ወደፊት የአስጨናቂ አገዛዞች ስጋት እንዳይኖር በሚያደርግ ዋስትና በሚሰጥ መልኩ መሄድ ይቻላል ብዬ አስባለሁ። አሁን ጦርነት በተመለከተ እንዳልኩት የአገዛዝ ጦርነት 4 ኪሎ አይምጣ እንጂ የትም ቦታ ጦርነት ቢፋፋም ያውቀዋል። በጣም የቁጥር ችግር የለበትም። ያለምንም ገደብ ያለምንም የህሊናም የህግም ተጠያቂነት በሚሊዮኖች አሰማርቶ በሚሊዮኖች አስጨርሶ እንደገና ሌላ ጦርነት መለኮስ የሚፈልግ አገዛዝ ነው። በነገራችን ላይ በትግራይ ጦርነት ጊዜ አንዱ መጀመሪያ ያስደነገጣቸው በኋላ ግን ለብሔራዊ ፍላጎታቸው ሲሉ ተቀብለው ዝም ብለው የሄዱት ምዕራባውያን እኔ ከዚህ ጦርነት ቢያንስ እያሰጋ የመጣውን የህዝብ ብዛት ቁጥር መቀነስ ላይ አስተዋጽኦ አለው ብሎ በግልጽ ለአውሮፓ ዲፕሎማቶች የተናገረ አገዛዝ ነው። በግልጽ ማለት ነው በመድረክ እና እንደዚህ ብሎ እንኳን ለመሸጥ ማለት አንድን የራሱን አገር የራሱን ህዝብ ቁጥሩ በዝቷልና የምመግበው የለኝም፣ ስለዚህ በዚህ ጦርነት ቢያንስ ቁጥሩ ቢቀንስ ብሎ እንደ መከራከሪያ ያቀረበ አገዛዝ ስለሆነ አሁንም አዲስ ጦርነት በሰሜንም ይሁን በደቡብም ይሁን በመሃልም ይሁን በምዕራብ በፈለገው አቅጣጫ ከማስጀመር ወደኋላ ስለማይል እኔ በተለያየ መልኩ በመንግስቱ በአስተዳደሩ በአገዛዙ ያሉት ሰዎች ጭምር ይህንን ፍላጎትን የማዳከም ስራ እንዲሰሩ ማበረታታት ያስፈልጋል። እያንዳንዱ ለውጥ የዚህ ከውጭ ያለው መሰባሰብ ብቻ ሳይሆን ከአገዛዙም ሰዎች ቢያንስ የውስጥ እቅዱን የውስጥ አሰራሩን ወደ ውጭ እንዲያወጡ ማበረታታት ያስፈልጋል ብዬ አምናለሁ። እሺ ይልቃል፣ እዚሁ ከጌታቸው ሐሳብ ልቀጥልና ሁለት ነገር ልጥቀስ ወደኋላ ተመልሼ በአብይ አህመድ ዘመን ያካሄዳቸውን ነገሮችና ዛሬ ላይስ ተመሳሳዩን ነገር ሊያደርግ የሚችል ይመስልሃል ወይ ብዬ ላነሳበት ስለፈለኩ ነው። በሰኔ 15ቱ የአማራ ክልል ባህር ዳር ተከስቶ የነበረው ነገር ከመፈጠሩ በፊት ኢፌክቲቭሊ አብይ አህመድ በጣም አደገኛ ሰው መሆኑን ህብረተሰብን አሁን ስለ አማራ ክልል እያወራን ስለሆነ በአማራ ክልል ውስጥ ለሚነሱ ፖለቲካዊ ጥያቄዎች ምንም ቁብ እንደሌለው ግንዛቤ የተያዘበትና የሆነ አይነት መሰባሰብ እየተፈጠረ የነበረበት ጊዜ ነበረ ማለት የሚቻል ይመስለኛል። ማለት ለአንድ ሰፈር ተብሎ ህገ መንግስት አይሻሻልም ሲል
በየቦታው የሚገደሉ የነበሩ የአማራ ብሔር ተወላጆችን በተመለከተ የሚሰጠው አስተያየት ማለት የሬሳ ብሔር ቆጠራን ብትልና ሌሎች ብዙ ነገሮችን በመጠቃቀስ አንድ ጸረ አብይ የሆነ ሴንቲመንት መፈጠር ጀምሮ ነበረ። ባህር ዳር ላይ የተከሰተው ነገር በኋላ ግን ያው በየአካባቢው በጣም ከፍተኛ የሆነ በአንድ ለመምጣት አስቸጋሪ የሆነ ነገር ተፈጥሮ ነበረ። ሁለተኛ የትግራይ ጦርነት ከመጀመሩ በፊት በአጠቃላይ ይሄ ሰውዬ የሚፈልገው አይነት ለውጥ ሊያመጣ የሚችል አይደለም የሚል ግንዛቤ በፖለቲካ ልሂቁ እየተያዘ ይመስል ነበረ። በኋላ የትግራይ ጦርነት መካሄድ ሲጀምር ኖቬምበር 3 የአብይ ተቃዋሚ የነበረ ሁሉ ኖቬምበር 4 የአብይ ደጋፊ ሆኖ ያደረበት ሁኔታ ተፈጥሯል። በዚህ በሰሜን እዝም በሌላም ናሬቲቭ ምክንያት ማለት ነው። አሁን ግንዛቤ ተፈጥሯል። ይሄ ሰውዬ ወይና አገዛዙ የአገር ህልውና ችግር መሆናቸው እየታወቀ ነው። ህዝቡን መሮታል። በሰላም እጦት፣ በኢኮኖሚ እጥረት፣ በውሎ መግባት ችግር በመሳሰሉ ነገሮች ይባላል። ግን ከዚህ በኋላ ለምሳሌ በትግራይና በኤርትራ ላይ ጦርነት ቢከፍት በፖለቲካ ልሂቁ ውስጥ ባለው በህወሓትና ሰፋም ካደረግነው በትግራይ ህዝብ ላይ ባለ መራራ ሪዘንትመንት እና በኤርትራ ላይ በሚካሄደውን ጦርነት ደግሞ በብሔራዊ ጥቅምና በባህር በር ተደራሽነት የማግኘት ሰበብ አድርጎ ጦርነቱ የሚጀምረው ተመልሶ ወደ አብይ ባቡር የሚሳፈር ቀላል የማይባል የፖለቲካ ልሂቅ ይኖራል ብለህ አትገምትም ወይ? ወይስ በዚህ ወቅት የተለየ ሁኔታ ይኖራል ብለህ ትገምታለህ? ስለ ግንዛቤውም አብረን እያወራን ስላለ ነው። ምንድነው እዚህ ላይ ያለህ? ልክ ነህ። አንደኛው እንዳልከው በአሰስመንት ማድረግ ጥሩ ነው። ሁለተኛው ነገር ደግሞ የራሳችንንም እይታና አቋም መማማርም ስለሚያስፈልግ እሱን መግለጽ ከዕለት በዕለት የአብይ ንግግር እንደው የሰውየው የተፈጥሮ ሁኔታ እንዳለ ሆኖ ደግሞ እጅና እግሩ አልያያዝለት ያለው በተደጋጋሚ በህዝብ ግንኙነት ስራ እነዛ ሲጠቀምባቸውና ሲያደናግራቸው የነበሩት ነገሮች ሁሉ በአደባባይ እየወጡ እየተቆራረጠ ምላሱ ዛፍ ውስጥ እንዲታሰር ስለተደረገ ጭምር ነው እና ይሄ የቅርብ ጊዜውን የነ አቶ ታዬ ደንዳን ንግግር ጨምሮ ከዛም በኋላ የሆኑት ነገሮች በእናንተም በሪዮት እየቀረቡ የተዘጋጀው ውይይትም እኛም በተለያየ ሚዲያ እና በተለያየ ጊዜ የምንሰጣቸው አስተያየቶች የሱን አቅም እንዳይኖርና በፕሮፓጋንዳ አነሳስቶ ሰውንና ስሜቱን ሴንሲቲቭ የሆነ ነገር አምጥቶ እንዳይሄድ ትልቅ ስራ መሰራት አለበት ነበረበት። ነገር ግን አሁን ባለው ሁኔታ የመጀመሪያውን ጥያቄህን ለመመለስ እኔ አሁን የለም ብዬ ነው የምነሳው። በምንም አይነት እንደውም ያ ለመኖሩ ራሳቸው በመንግስት ስልጣን ላይ ያሉ ሰዎች አብይንም ጨምሮ ማነው ፊልድ ማርሻሉን ብርሃኑ ጁላን ጨምሮ ባንዳዎች ለመሸጥ የተዘጋጁ ለኤርትራ ለመሸጥ ራሱ ለሽያጭ ያቆመ ሞልቷል እንደዚህ ነው ያሉ የሚናገሩት ያንን የወደብን ፍላጎት በብሔራዊ ስሜት በሚል ነገር ቀድሞ በነበሩ ቁርሾች ህዝብን ለማነሳሳት ባደረጉት ነገር ላይ እኛ ቦልድ ሆነን ለነሱ ምንም አይነት እድል በማይሰጥ ሁኔታ እኔና አቶ ልደቱም እዚህ አንተ ሚዲያ ላይ ሪዮት ባደረግነው እንትን እኔ አብይን ከጀርባው ወገዋለሁ ወደዛ ሄድ እዛው ቀይ ባህር ድፍት ያርግ ነው ምለው። ምክንያቱም ይሄ ምንድነው ብሔራዊ ጥቅምንም በተመለከተ አይደለም፣ ወደብንም በተመለከተ አይደለም፣ ለራሱ ስልጣን ፍላጎት ብሎ አንዱን ህዝብ አንዱ ላይ ያስነሳና ሴንሴሽናል የሆኑ ነገሮችን ያደረገ የሚያደርገው ነገር በፍጹም መደረግ እንደሌለበት በተደጋጋሚ በተሰራው ህዝብ ግንኙነት አሁን የራሱ ደጋፊ የሆኑት የዩቲዩበሮችም ይሁን ራሱ ባለስልጣኖች አልሳካላቸው ብሎ መሳደብ ጀምረዋል። ማነሳሳት መሆኑ ቀርቶ መሳደብ ጀምረዋል። መቼም የሚመጣልን የለም የሚልና ያንን አሁንም ቢሆን እንደው ትንሽ ሰውም ቢሆን በዚህ ጉዳይ መሳሳት እንደሌለበት እና ደጋግመን መስራት እንዳለብን ያስፈልጋል። እኔ አሁን አብይን ተከትሎ ሄዶ በአብይ በኩል ውጤት ይመጣል ብሎ የሚያስብ ሰው ካለ እኔ የአእምሮ ጤነኝነቱንም ተጠራጥራለሁ። በእውነት አይደለም ፖለቲካ ሌላ ነገር የለም ብለህ ታምናለህ? ወይ የራሳቸው ኢንተረስት ያላቸው ሰዎች አሁን ይኖራሉ። በአብይ በኩል ምንድነው ኢንተረስት ሲባል እኮ ምንም የሞራል ተጠያቂነት የሌለው ህዝብን እየዘረፈ የሚኖር ማህበረሰብ የጋራ ማህበራዊ እንስሳ ነው ሰው ተብሎ የሚታሰበውን በጋራ መኖርን አቢዩዝ አድርጎ ወዳጅነትን ጓደኝነትን በስርቆትና በቅጥፈት ድርጅቱን የሚሰርቅ ወንድሙን የሚሰርቅ ሰው አለ አይደለም? እንደ ህብረ ማህበረሰብ እንደዛም ሁሉ ከአብይ ጋር መኖር ለለት ላይቭሊሁዳቸው ለለት ቅንጦታቸው ለዝርክርክነታቸው
ለብልግናቸው የሚሆናቸውን ገንዘብ ማግኘት ከዛ በላይ የማያስቡ ሰዎች ማህበረሰብን ከአንድ ደረጃ ወደ አንድ ደረጃ መውሰድ ነገ በልጆቻችን እንዴት እንታያለን በታሪክ ፊት እንዴት እንቆማለን ብለው የማያስቡ የማህበረሰብ ዝቃጭ የሆኑ ሰዎች አሉና ያንን የሚያጋግሉ ሰዎች እንደሚኖሩ አልጠራጠርም አሉ ሁልጊዜም ይኖራሉ እነዚህ ሰዎች የትም አይጠፉም ግን በማህበረሰብ ደረጃ ሲግኒፊካንት የሆነ ቁጥር ያንን ነገር ለማድረግ የሚመች በምንም አይነት ሊኖር እንደማይችል ያ በፕሮፓጋንዳ ደረጃ ያንን እንዳያደርግ ተደርጎ በደንብ የተሰራ ይመስለኛል ያንንም ደግሞ ጠንክረን መስራት አለብን አሁን ባለንበት ሁኔታ አብይ አህመድ የሚባለው ለኢትዮጵያውያንም ለአጠቃላይ ለቀጠናው የህልውና ስጋት ነው እንደው ይሄ ህልውና የሚለው ነገር ምንድነው ተደጋግሞ ስለተነገረ ወደ ክሊሼነት እንዳይሄድ ሰጋለሁ እንጂ አንድ ሰው በራሱ ህዝብ ላይ አንተ ያለውን የጦር መሳሪያ ሁሉ ወስዶ ኢንዲስክሪሚኔት በሆነ ሁኔታ ከገደለ ልጆቹ ትምህርት ቤት ካልሄዱ የፋኖ ቤተሰብ ነህ ተብሎ ሰው ከተገደለ አሁን በኦሮሚያ በኩል ማየው ቤተሰብ ሁሉ ነው ወንድም እህት የፋኖ ነህ እየተባለ መታሰር መገደል መደብደብ አብይና እኔ ብቻ መኖር አለብኝ በኦሮሚያ ውስጥ ሌላ ኃይል መኖር የለበትም ብሎ በሰፊው ነው የሄደበት ያለው ይሄው የትግራይን ጉዳይ ለምን ተገናኙ ለምን አልተጣሉም እሱ ትቶት የመጣውን ድንበር እንትን ለምን የኤርትራ ህዝብና የትግራይ ህዝብ ተገናኘ ብሎ አውሬ ሆኖ ጦርነት ከፍታለው ባካችሁ ንገሩልኝ ብሎ ደሙ ምንድነው ስሩ እየተገታተረኩ ነው የመጣው በቃ ጦርነት ለመክፈት እና እዛም ያሉ ሰዎች እንደዚሁ ማነው ብርሃኑ በቀለ የሚባለው ጀነራል ሰሜን ምዕራብዝ የሚመራው ሰውዬ እኮ ሸኔም ኦነግም ባንድ ወይም በሌላ መንገድ አጀንዳ ይጋራሉ ያም ጽንፈኛ ይሄም ጽንፈኛ አንዱንም እንዳናጠፋ ያደረገና ህዝብ ሰላም እንዳይሆን ያለው ሁለቱ አጀንዳ እየተጋሩብኝ ነው ብሎ በአደባባይ ተናግሯል አንድ ሰውዬም እንደዚህ ወሎ አካባቢ ሄዶ የአማራ ክልል ባለስልጣን አላውቃቸውም በየጊዜው ስለሚቀያየሩ እንጂ እዚህ ህዋት እንትን ብሎ ወደሱ አይተኩሱም እኮ እነሱ ፋኖች አይተኩሱበትም ይያሉ ባደው እና ተጣሉልኝ በግድ ይያሉ ህዝብ ደግሞ በሌላ ወገን ያብይን እንደው ፓራዶክስ እኮ ነው ይውልህ አሁን መንግስት ሊጠብቅህ ነው የሚያስፈልገው ሰላምና ደህንነትን ሊጠብቅ ለህብረተሰብ አንድነት ሊያደርግ የሚገባውን ቦታ ህዝብን ለመግደል ሲጠቀምበት ከዚህ በላይ የሚያገናኝስ ነገር ምን አለ ቴዲ እንደው በእውነት አሁን ይሄ አላማ የላቸውም አንድም የሚያደርጋቸው ነገር የለም ምናምን የሚሉት አንድም የሚደርሰው ነገር ጉዳያቸው ስላይደለ እኔ በእውነት እንጂ አብይን ከማስወገድ በላይ አንተ የህልውና አዳጋ ይሆንና ህዝብን እንደ ህዝብ ያጠፋ ያለን ህዝብ ያንን ከላዩ ላይ ማንሳት እኮ ለሌላ ነገር ቢያንስ እድል መስጠት እኮ ነው ቢያንስ እሱ ገዳይ ሆኖ በመንግስትነት ባገኘው ስልጣን ህዝብንና ሀገርን የሚያጠፋውን ነገር መቀነስ እንደለሁሉና ሲተገልኮ ሌላ የፖለቲካ አደረጃጀት ምን ይምሰል የምንፈልገው ስርዓት ምን ይሁን ፖለቲካ አሬንጅመንቱ የፖለቲካ ፓርቲ ፕሮግራማችን የኢኮኖሚ ፖሊሲ የሚባል እኮ ቀጥሎ የሚመጣ ነገር እኮ ነው ከመኖር ቀጥሎ ነው አንድ ነገር በህይወት ዘመኑ የፖለቲካ ፕሮግራሙንም ይሆን የህይወት አላማውን በፈለገ ሁኔታ የኢኮኖሚ ጥቅሙንም የሚያደርገው መኖር ሲችል ነው እና ያ የፖለቲካ ልዩነት እንደው ሁሉ ጊዜ ይኖራል አሁን መኖር አለመቻላችን ሰው የመሆናችን ፋንዳሜንታሊ የሰው ልጅ ማህበራዊ እንስሳ ነው የተባለበት እኮ ካደንና ከሳት ጀምሮ በሌሎች እንዳይጠቃ ሲል ነውና መንግስትም የተመሰረተው ይሄን ተከትሎ ነው ሰዎች እርስ በርስ ባላቸው ግንኙነት ውስጥ እንዳይጠፋፉ አንዱ ሃይማኖት በሌላው ሃይማኖት ላይ አንዱ ባህል በሌላው ባህል ላይ ያንዱ ፍላጎት በሌላው ፍላጎት ላይ እንዳይኖር ከስልጣናቸው ቀንሰው ያደረጉ ለህልውናቸው ሲሉ ነው መንግስትን ያቋቁሙበት ፕሪሚሲሱ ራሱ ከዛም ያለፈ እንደው ሌላ መንግስት ደግሞ ሌላ ኔሽን ስቴት በራሳቸው ፍላጎት ላይ እንዳይመጣ በግለሰቦችም በማህበረሰብ ክፍሎችም በአገሮችም መካከል የሚኖር ነገር እንዲሆን ሚንስ ኦፍ ቫዮለንስ ሁሉ ለሰተላንድ የበላይ አካል ደህንነታችን ይጠበቅ ያሉ ሰዎች በዛ ዱላ መልሶ ህዝብን ከጨረሰ ይሄን ሰውዬ ማንሳት የመጀመሪያው ነገር ነው በቃ ሰው የመሆን ነገር ነው እና ይሄንን ልዩነት አይላቸው ማንድ አይደሉ ምናምን የሚሉ እኮ በቃ የእርሻ ፖሊሲ ምን ይሁን የኦሮሞ ፖለቲከኞች ፌደራሊዝሙን በከፊል ይወዱታል አማራዎች አይፈልጉትም ያቅንጦት ሆኗል እኮ አሁን እኮ መኖር አልቻልንም ያንን ማን ለመነጋገር መጀመሪያ መኖር አለበት ስለዚህ በዛ ደረጃ መገኘት ሁለተኛ አብይን ተከትሎ አብይ ችግር ይፈታል ብሎ ወደ አንድ ወገን ጦርነት የሚሄድ ሰው ካለ ቀደም እንዳልኩ ካብዬ ባሰ በሽተኛ ነው ብዬ ነው ማምነው እኔ ካሉም ደግሞ እንዳልኩ የማህበረሰብ ዝቃጮች ናቸው ብዬ ነው አበዛው ይመስለኝ ይቀርታ አይ ጥሩ ልጥሮች ናቸው